ሰላም ጤና ይስጥልን ውድ ኤክስቴት ዩቲዩብ ቻናል ተከታታዮቻችን በተለያዩ የታለንት ሾው ፕሮግራሞች እና ሶሻል ሚዲያዎች የተለያዩ የማጂክ ትሪኮችን አይታችሁ እንዴት እንደተሰሩ ግራ ተጋብታችሁ ይሆናል። በዛሬው ቪዲዮ ዓለምን ያስገረሙና ያስደነግጡ የማጂክ ትሪክ ሚስጥሮችን እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ቪዲዮ ከማለፋችን በፊት ቪዲዮ እንደምትወዱት እርግጠኛ ስለሆንኩ ላይክ አድርጋችሁ ወደ ቪዲዮ እንለፍ። የኤክስቴት ዩቲዩብ ቻናል 10,000 ሰብስክራይበር ጉዞ አባል ለመሆን ሰብስክራይብ አድርጋችሁ ደወል ምልክቷን ተጫኗት። ማሳሰቢያም በዚህ ቪዲዮ የምታያቸው ድርጊቶች ሚስጥራቸው ተገልጦም ቢሆን አደገኛና ለሞት የሚዳርጉ ስለሆኑ በቤታችሁ እንዳትሞክሩት። አንደኛም የክሪስ ኤንጅል ሰውን ለሁለት የመክፈል የማጂክ ትሪክ። ክሪስ ኤንጅል በተለያዩ ጊዜ ዓለምን ያስደነገጡና ያስገርሙ የማጂክ ትሪኮችን መፈጸም ታዋቂነትን ያተረፈ አስማተኛ ነው። ዛሬ እሱ ከሰራቸውና አስደንጋጭ ከሆኑ ማጂክ ትሪኮች በቅድሚያ የሚጠቀሰውን ሰውን ለሁለት ለመክፈል የማጂክ ትሪክ ሚስጥር እናያለን። ወደ ሚስጥሩ ከማለፋችን በፊት የማጂክ ትሪኩን እንዴት እንደሰራው እንይ። በቅድሚያ አንዲትን ሴትና ወንድ አግዳሚ ወንበር ላይ እንዲተኙ ካረገ በኋላ ተሰብስበው እየተመለከቱ ከሚገኙ ሰዎች መሃል 4 ሰው መርጦ ሰዎችን እጅና እግራቸውን እንዲይዙ ያደርጋቸዋል። ከዛም ወደ ተቃደመችው ሴት በማምራት ሆዷን ተጭነው ሁለቱን ሰዎች እግሯንና እጇን እንዲስቡ ከነገራቸው በኋላ ልጅቱን ለሁለት ይከፍሏታል። በመቀጠልም ወደ ልጁ በማምራት እሱንም ለሁለት ይከፍለዋል። ይህን ያዩት ተመልካቾችም ድንጋጤ ውስጥ ሲገቡ እንመለከታቸዋለን። ልጅቱን አንስቶ መሬት ላይ ካስቀመጣት የሰውየውን ግማሽ አካል አንስቶ ልጅቱ ወደ ነበረችበት ወንበር ይወስደዋል። በዚህ መሃል ልጅቱ በድንጋጤ ላይ ሆና በመሬት የተንኳተተች ስትሄድ እናያታለን። በሚገርም ሁኔታ ይሄ ነገር ሲፈጽም ምንም አይነት የደም ጠብታ አላየንም። እንዲሁም የታችኛው አካል ክፍላቸውም አሁንም እየሰራ እየተንቀሳቀሰ ነው። እዚህ ጋር እንደምታዩት የልጁ እግር እየተንቀሳቀሰ ሲሆን ክሪስ አንስቶ ሲወስደውም እጁ ሲንቀሳቀስ ይታያል። ልጁን ካስቀመጠ በኋላ ድንጋጤ ላይ ያለችውን ልጅ አረጋግቶ ከመሬት በማንሳት ልጁ ወደ ነበረበት ወንበር ይወስዳታል። በመቀጠልም አስገራሚ በሆነ ሁኔታ የታችኛው አካል ክፍላቸውን በማቀየር ሲገጥሙ እናያለን። ከዛም ሁለቱ ያለምንም እርዳታ ቆመው ሲራመዱ እንመለከታቸዋለን። እንዴት አደረገው? እንዴት ይህንን ማይታመንና የሚያስገርም የአስማት ትሪክ ከወነው? ወደ ሚስጥሩ ስናመራም በቅድሚያ እዚህ የአስማት ትሪክ ላይ በቀጥታ የተሳተፉ 4 ሰዎች አሉ። በምስሉ እንደምትመለከቱት 2 ተመሳሳይ ሴቶችና 2 ተመሳሳይ ወንዶችን ተጠቅሟል። በተጨማሪ እዚህ ተሰብስበው የሚመለከቱት በሙሉ የማጂክ ትሪኩ አካል ናቸው። በመጀመሪያ ሂዶ ያናገራት ይቺ ሴት አንደኛዋ ተዋናይ ስትሆን እዚህ የተጋደመው ሌላኛው ሰው ደግሞ ሌላኛው ተዋናይ ነው። በተጨማሪ በዚህ ቪዲዮ ላይ ተደጋጋሚ የካሜራ ከቶችን ተመልክተናል። ይሄም የክሪስ ቡድን ከካሜራ ጀርባ የሚፈልጉት እንዲያደርጉ ይረዳቸዋል። እዚህ ጋር ካስተዋልን ክሪስ ተመልካቾችን መጣው የልጅቱን እጅና እግር እንዲይዙ ሲነግራቸው የካሜራ ከት አለም። ይሄም መጀመሪያ ያየናትን ልጅ አሁን ወንበር ላይ በተጋደመችው ለመቀየር እንዲረዳቸው ነው። ለዚህም ማሳያ ልጅቱን በደንብ ከተመለከትናት ይችኛዋ መጀመሪያ ከነበረችው በእድሜ ጠና ያለች እንደሆነች እናያለን። በምስሉ እንደምታዩት 2 ሴቶች የተለያዩ ሰዎች ናቸው። የዚህኛው እግር የውሸት እንደሆነ እንረዳለን። ተመልካቾችን ለማታለል እዚህ ጋር 2 ሴቶች ተመሳሳይ ጉርድ ቲሸርት ስታይል ለብሰው በተጨማሪም ጸጉራቸውን ተመሳሳይ አድርገውታል። ታዲያ እዚህ ጋር ልጅቷ ለሁለት ስትከፈል አየን። እሱ እንዴት ሆነም? እዚህ ጋር ያለችው ልጅ የእውነትም ግማሽ አካል ብቻ ያላት ሰው ናት። ግማሽ አካል ያላቸው ሰዎች በተፈጥሮ ወይም በአደጋ ምክንያት የታችኛው አካል ክፍላቸውን ያጡና በህይወት መቆየት የሚችሉ ሰዎች ናቸው። በተመሳሳይ እዚህ ጋር የምንመለከተው ወንድም ግማሽ አካል ሰው ነው። ልጁ ከነበሩት በአንዱ የካሜራ ከቶች ተቀይሯል። እዚህ ጋር በደንብ ካስተዋልን ክሪስ ልጁን ሲያነሳው እና እግሩን ሲመልስለት የምንመለከታቸው ሰዎች የተለያዩ ናቸው። ለዛም ነው ይህን የሚያክል ግብዳ መነጽር እንዲለብሱ የተደረገው። ሰዎችን በስነስርዓት መለየት እንዳንችል በተጨማሪ ከሴቷ ግማሽ ሰው በተለየ መልኩ ይሄኛው ልጅ የታችኛው ክፍሉ በጥቁር ነገር የተሸፈነ ነው። ይሄም ልጁ እግር መሳይ የአካል ክፍል እንዳለው እንድንረዳ ይረዳናል። በተጨማሪ በሌላ የካሜራ ከት ይሄኛው እግር ሲንቀሳቀስ እንመለከተዋለን። ይሄም ሊሆን የቻለው ከዚህ የውሸት እግር የተያዘ በካሜራ ሊታይ የማይችል ገመድ ስላለ ነው። ገመዱን በመጠቀም የክሪስ አሲስታንት እግሩን እንዲንቀሳቀስ በማድረግ ተመልካቾችን ያስደምማል። እዚህ ጋር ክሪስ ልጅቱን ከመሬት አንስቶ ሲያስቀምጣት ወንዱ ልጅ መጀመሪያ በነበረው ሰው ይተካል። ይህ ከካሜራ ጀርባ የሚከወን ድርጊት ስለሆነ እኛ ልናየው አንችልም። በተጨማሪ እዚህ ጋር ካስተዋል ልጁ ቲሸርቱን በእጁ ወጥሮ ይዞት እናያለን።
ይሄም በአእምሯችን ልጁ የእውነት እንደተከፈለ እንድናስብ ያደርጋል። በዚህኛው ምስል ላይ ልጁ እንዴት እንደተቀመጠ እንረዳለን። እግሩን እንደ ልጅ አጣምሮ ፊቱን ወደ ክሪስ አዙሮ ተጠምዝዞ ተቀምጧል። በዚህ አቀማመጥ ካየነው በአእምሯችን ልጁ የእውነት እንደተከፈለ እንድናስብ ያደርጋል። በዚህ አቀማመጥ ካየነው የልጅቱ የላይኛው ጉርድ እንመለከተዋለን። ይሄም ሁለቱ የተለያዩ እንደሆኑ እንድናስብ ያደርገናል። የዚህኛው ካሜራ ቀረጻም ይሄን እንድናምን የሚያደርግ ነው። በተጨማሪ ከልጅቱ ጋር ለመመሳሰል ልጁ ተመሳሳይ ጫማ እንዳረገ እና የጥፍር ቀለም እንደተቀባ እንመለከታለን። ክሪስ ልጁን ከእግሩ ጋር ለማያያዝ ሲሞክር እዚህ ጋር እንደምናየው ቅድም ያለውን የቲሸርት ሀሳብ በሚደግፍ ሁኔታ ቲሸርቱ በትክክል እንዳልተለበሰ እንረዳለን። የኋላው የቲሸርት ክፍል ወደፊቱ ሆኖ እናየዋለን። ተመልካቾቹ እንዳያስተውሉት ካሜራው ልጁ ጋር ለትንሽ ሰከንድ ብቻ ነው ፎከስ ያደረገው። ክሪስ ወደ ልጅቱ ሲሄድና ካሜራው አንግል ሲቀየር ልጁ ከካሜራ ጀርባ ቲሸርቱን ያስተካክለዋል። ወደ ልጅቱ ስናመራም ልብሷን አስተካክላ ለብሳና ክሪስ ከቀደም የሁለተኛዋን ባለ ግማሽ አካል ሴት ባስቀመጠበት ቦታ ሆና እናያታለን። ክሪስም ልጅቱን ጎትቶ በማንሳት የአስማት ትሪኩን ይፈጽማል። ስለዚህ ሁለቱም ሰዎች አካላቸውን አልተቀያየሩም። የተሰራው ትሪክ እሱ እንድናስብ አደረገን እንጂ። ሁለተኛም ሰይጣናዊ የእሳት ስነ ስርዓት። በዚህ የአስማት ትሪክ ሰይጣናዊ የአስማት ትሪኮችን በመስራት የሚታወቀውን የሚኪን የአስማት ትሪክ ሚስጥር እንመለከታለን። ሚኪ በአሜሪካን ጎት ታለንት ላይ ተገኝቶ የፈጸመው ይሄ ትሪክ ተመልካቾችንና ዳኞችን ያስደነገጠ ነበር። የአስማት ትሪኩ ምን መሰላችሁ? ሚኪ ወረቀት አንድዶ በአየር ላይ እንዲጠፋ ካደረገው በኋላ ወደ ዳኞች በመሄድ ሁሉንም በአትኩሮት መመልከት ይጀምራል። ከዛም ከዳኞቹ አንዱ የሆነውን ሳይመንን በመያዝ ወደ መድረኩ ይወስደውና ወንበር ላይ ያስቀምጠዋል። በመቀጠልም ጥቁር ማስክ በማምጣት ካለበሰው በኋላ በላዩ ላይ ነዳጅ ያርከፈክፍበታል። ከዛም በኋላ አናቱ ላይ ሳጥን ካደረገ በኋላ ሁለት ክብሪቶችን በመለኮስ የሳይመንን አናት በእሳት ያያይዘዋል። ይሄም ተመልካቾችን ሲያስደነግጥ እንመለከተዋለን። ከዛም ሳጥኑን በመክፈት በውስጡ እየነደደ እንደሆነ ያሳየናል። ሳጥኑን በሚከፍትበት ሰዓትም ኦክሲጅን ወደ ሳጥኑ ስለገባ እሳቱ በደንብ ሲያዝ እንመለከተዋለን። ሚኪ እሳቱን ለትንሽ ጊዜ እንዲነድ ካደረገው በኋላ ሳጥኑን መልሶ በመዝጋት እሳቱን በማጥፋት ሳጥኑን ከሳይመን አናት ላይ በማንሳት ሳይመን ይሁን ጥቁሩ ማስክ ምንም እንዳልሆነ በማሳየት የማጂክ ትሪኩን ይፈጽማል። እንዴት አደረገው? እንዴት ይህን የማይታመን ስራ ሰራው? ወደ መልሱ ከማምራታችን በፊት እስካሁን ያያችሁትን ከወደዳችሁት ላይክ፣ እንዲሁም ቀጣይ እጅን አፍ ላይ የሚያስጭኑ ማጂክ ትሪኮችን ሚስጥር ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ ደወል ምልክቷን ተጫኗት። ወደ ሚስጥሩ ስናመራ የመጀመሪያው ሚኪ ወረቀቱን ያጠፋበት ትሪክ ፍላሽ ፔፐር የሚባል ወረቀትን በመጠቀም የሚከወን ትሪክ ሲሆን ወረቀቱ በእሳት ሲያያዝ በአየር ላይ በማጥፋት ሰውን የሚያስገርም ትሪክን ይፈጥራል። ይህም በብዙ ማጂሻኖች እንዲመረጥ አድርጎታል። ወደ ሁለተኛው አስማት ትሪክ ክፍል ሚስጥር ስናመራም ጥቁር ማስክ አስማቱን ሲጨርስ ምንም እንዳልሆነ እናያለን። እዚህ ጋር ሳይመን አናት ላይ ያፈሰሰው ነገር ነዳጅ ሳይሆን ሳጥኑ ሲነድ ሳይመን ሙቀት እንዳይሰማው ውሃ ነው ማስኩ ላይ ያፈሰሰው። የተመልካች ግን እያፈሰሰ ያለው ነገር ነዳጅ እንደነበር አሳማኝ ነበር። እዚህ ጋር ቦክሱን በእሳት ሲያያይዘው ከተመለከትን ሳይመን ምንም አይነት እንቅስቃሴ አያደርግም። ስለዛም አናቱ በእሳት እንዳልተያዘ አሳማኝ ይሆንልናል። እንግዲያውስ እንዴት ነው ሳጥኑን ያነደደው? እዚህ ጋር ሊኖር የሚችለው ብቸኛ ማብራሪያ በምስሉ በምታዩት መልኩ ሳጥኑ ውስጥ ሌላ ክፍል አለ የሚለው ነው። የሳይመን አናትን እና ጥቁሩ ማስክ ከእሳቱ የሚከላከል ሆኖ የተሰራ ጠንካራ ሙቀትን መቋቋም የሚችል እንዲሁም በቀላሉ ሙቀትን እንዳያስተላልፍ ተደርጎ የተሰራ ነው። ለዚህም ነው ሳይመን በዚህ የሚነድ እሳት ውስጥ ሆኖ ምንም ሳይሰማው ማጂክ ትሪኩን የጨረሰው። ሶስተኛም የጋብሪኤላ ከቀውስ ማሰሪያ ጃኬት የማምለጥ አስማት ትሪክ። በቅድሚያ የሰራችውን ትሪክ እንይ። ዳኞቹን ወደ መድረክ ከጠራች በኋላ በእጇ ይዛው የነበረውን ጃኬት ሌተለር ሰጠውና የያዘችውን የሂሳብ ስሌቶች ፔን አውቆሚ እስኪላት ማስመረጥ ትጀምራለች።
ከመረጠ በኋላ ስሌቱን አሳይታት እንዲያስታውሰውና በትክክል ሂሳቡን እንዲያሰላ ነግራ አሊሰንን ወደ መድረክ ትጠራና የያዘችውን የሂሳብ ስሌት ካርድ ሰብስባ እንድትይዘው ነግራት ወደ ቀጣዩ የትሪክ አካሏ ታመራለች። በዚህም ቴለርን የሰጠችውን ጃኬት እንዲያለብሳት ነግረው ቀጣዩ ክፍል ምን እንደሆነ መናገር ትጀምራለች። ከዚያም አሊሰን የያዘችውን ካርድ ለፔን በማሳየት ሂሳቡን እንዲፈታና ሂሳቡን በትክክል ባገኘው ሰዓት ካርዱን አየር ላይ እንድትወረውር ትነግራታለች። እሷም የቀውስ ጃኬት ፔን ቅድም የመረጠውን የሂሳብ ስሌት ላይ እስኪደርስ አስልቶ እስኪጨርስ ካልወጣው የፈለጋችሁትን ቁጡኝ በማለት ለዳኞቹ ተናግራም እግሯን በሰንሰለት አስራ እግሯን ወደ ላይ አናቷን ወደ መሬት በመዘቅዘቅ ከጃኬቱ ለመውጣት መጣር ትጀምራለች። በዚህ መሃል ፔን ሂሳብ ስሌቱን ለማስዳት ሲሞክር እናየዋለን። ጋብሪኤላም በሚያስገርም ሁኔታ ፔን ቅድም ከመረጠው ካርድ ላይ ከመድረሱ በፊት ጃኬቱን አውልቃ እሱ የመረጠውን ካርድ ውጤት በቲሸርቷ ላይ ታሳየናለች። እንዴት አደረገችው? እንዴት ይሄን የማይታመን የማጂክ ትሪክ ከወነችው? ወደ መልሱ ስናመራም በቅድሚያ እንዴት እሷ የምትፈልገውን ካርድ እንዲመረጥ እንዳደረገችው እንይ። እዚህ ጋር ካርዱን ለማስመረጥ እየሞከረች ባለበት ሰዓት ላይ በደንብ አስተውለን ከሆነ እሷ የምትፈልገውን ካርድ ከአንድ ጊዜ በላይ ወደፊት ስታመጣው እናያለን። ይሄን ያደረገችው የካርዱን የሂሳብ ስሌት ውጤት ከቀደም ቲሸርቷ ላይ ስላሳተመችው ነው። ወደ ሁለተኛው አስማት ትሪክ ክፍል ስናመራም እንዴት ከቀውስ ጃኬት ወጣች? በቅድሚያ ጃኬቱ እንዴት እንደሚለበስ እንይ። የዚህ ጃኬት ፊት ላይ ያለው በጀርባ በኩል ሲሆን አሲስታንቱ ወይም አሲስታንቶቹ ከኋላ በመሆን በጀርባ የሚገኙትን ቁልፎች ካስያዙ በኋላ የአስማተኛውን እጅ ወደ ኋላ ወስደው እርስ በርስ አጣምረው ያስሯቸዋል። ከዛም በእግራቸው መሃል በመግባት የፊቱን እና የኋላውን የሚያገናኘውን ሌላኛውን ቁልፍ ይቆልፉታል። ከዛም በኋላ አስማተኛው ከዚህ ለመውጣት ይታገላል። ከታሰረበት እንዴት እንደሚወጣ ደግሞ እንይ። አስማተኛው በቅድሚያ የሚያደርገው እጆቹ የታሰሩበትን ገመድ ማስለቀቅ ነው። የግራ እጁን በአናቱ ላይ ካዞረው በኋላ ነገሮች ሁሉ ቀላል ይሆኑለታል። አሁን የግራ እጁ እንደፈለገ ስለሚንቀሳቀስ የቀኝ እጁን ከተያዘበት እጅዬ በማስለቀቅ በእግሩ ስር የታሰረውን ማሰሪያ አስለቅቆ ከዚያ የቀውስ ጃኬት ይወጣል። ወደ ጋብሪኤላ ስንመለስ ለሷ ከጃኬቱ ነፃ ለመውጣት ቀላል ነው። ምክንያቱም ተዘቅዝቃ ስላለች። ግራቪቲ እጆቿ የተያዙበትን ይሄን ገመድ ለአንገቷ ቅርብ ስላደረገላት በቀላሉ በአናቷ ላይ አዝሯ ነፃ ትሆናለች። በተጨማሪ እዚህ ጋር አስተውለን ከሆነ ቴለር ጃኬቱን ሲያለብሳት ትከሻዋን ወደፊት ወጥራ ይዘዋለች። ይህም እጆቿን ስታስለቅቅ ቀለል ያደርግላታል። ይህን ቀደም ባየነው ባለማስኩ አስማተኛ ያደረገው ነገር ነው። ጋብሪኤላ እጆቿን ነፃ ካረገች በኋላም በእግሯ ስር ያለውን ማሰሪያ ፈታ ቲሸርቷን በማሳየት የአስማት ትሪኳን ትፈጽማለች። አራተኛም የእንቁላል ትሪክ። ይሄ የምታዩት አስማተኛ በፔንና ቴለር ፊት ቀርቦ አስገራሚ የሆነን የአስማት ትሪክ ፈጽሟል። በተደጋጋሚ እንደምላችሁ የአስማት ትሪክ የሰውን ቀልብ ሰርቆ እኛ የምንፈልገውን ነገር እንዲያዩ ማድረግ ነው። ይሄኛው አስማተኛ ያደረገው ይሄን ነው። ሁለቱ ዳኞች ታዋቂና አስማትን በመስራት ጥርሳቸውን የነቀሉ አስገራሚ አስማተኞች ናቸው። ቢሆንም ግን በዚህ አስማተኛ በቀላል ተሸውደዋል። እንዴት ነው ይሄን የአስማት ትሪኩን የከወነው? ቀይ መሀረብ ካነሳ በኋላ በእጁ ማስገባት ይጀምራል። የሚያደርገውን ጨርሶ እጁን ሲያሳየን በሚያስገርም ሁኔታ ከቀደም የነበረው መሀረብ ወደ እንቁላል ተቀይሮ እናየዋለን። ትሪኩን በዚህ ያልጨረሱ አስማተኛ ፌክ ነው ብለን ያሰብነውን እንቁላል በብርጭቆ በመስበር እንቁላሉ የውሸት እንዳልሆነና እውነተኛ እንቁላል እንደሆነ በማሳየት ዳኞችንና ተመልካቾችን ያስገርማል። እንዴት አደረገው? እንዴት ይሄን የማይታመን ስራ ሰራው? ወደ መልሱ ስናመራ እዚህ ጋር እንቁላሏ ከመጀመሪያው በእጁ ስር ናት። እዚህ ጋር የተጠቀመው መሀረብ በጣም ስስ እና ብዙ አስማተኞች ለእንደዚህ አይነት ነገር የሚጠቀሙበት የሲልክ ጨርቅ ነው። እዚህ ጋር መሀረቡን በጥንቃቄ ወደ እጁ ካስገባ በኋላ በጣቱ እዚህ በምናየው መልኩ ከእንቁላሉ ጋር አጣብቆ ይዘዋል። በመቀጠልም እሱ በሚፈልገው መልኩ እንደዚህ በመዘርጋት እንቁላሉ የውሸት እንደሆነ ካሳመነን በኋላ ብርጭቆ በማውጣት እንቁላሉን ሰብሮ አስማቱን ይፈጽማሉ።
ዛሬም ቪዲዮን እዚህ ላይ ፈጸምኩ። አብራችሁን ስለቆያችሁ አመሰግናለሁ። ቪዲዮን ከወደዱት ላይክ እንዲሁም ያላችሁን አስተያየት ኮሜንት መስጫው ላይ አስፍሩልኝ። በቀጣይ እንዲህ የሚያስገርም እና የሚያስደንቅ ቪዲዮ ስለቅ መልእክት እንዲደርሳችሁ እና የክስተት ዩቲዩብ ቻናል የ10,000 ሰብስክራይበር ጉዞ ቤተሰብ አባል ለመሆን ሰብስክራይብ አድርጋችሁ ደውል ምልክቷን ተጫኗት።